በስተመጨረሻም ሲፈን ወይዘሮ ሰማልን አፈና ገድላታለች ማለት ነው። እንግዲህ ሜርሲ ደግሞ የበቃ ደስ ብሏታል ማለት ነው። እንግዲህ ይህንን ነገር በጣም ስትፈልገው ነበረ፣ በጉጉት ነበር ስትጠብቀው የነበረ። በመጀመሪያም ያው እንግዲህ ፈርቀዳጅ ሜርሲ ናት ማለት ነው። ያው መድኃኒቱን ሰታ እንግዲህ ፓራላይዝ እንድትሆን ያደረገቻት ሜርሲ ናት ማለት ነው። እንግዲህ በጣም ደስ ብሏታል። እንግዲህ ሁሉም እያለቀሱ እያዘኑ እያለ ማለት ነው እሷ በቃ በጣም ደስ ብሏት ነበረ ማለት ነው። እንግዲህ ወይዘሮ ሞርዚና ደግሞ መታለች ማለት ነው። ወይዘሮ ሞርዚና ማለት እንግዲህ የወይዘሮ ሰማለት ናት። እንግዲህ የእህቴ ልጅ መጠበቅ አለብኝ ብላ ቤት መታለች ለለቅሶ። በቃ እንግዲህ እናት ዛህራ በጣም ነው ያዘነችው። እንዲሁም ደግሞ ቤሉል በጣም ነው ያዘነችው። እንግዲህ ሁሉም አዝነዋል። ነገር ግን ሜርሲ ራሱ ማለት ነው ያዘነች መስላ በቃ ሁሉንም ይታያለሽ ማለት ነው። እንዲሁ በቃ ማለት ሀዘን ላይ ያው ሰው ሞት ሆነው እንግዲህ እንዴት እንደሚያደርጋት ማለት ነው። እንግዲህ በቃ እንግዲህ ማን እንደገደላት ገና አላወቁም ማለት ነው። ገና አላወቁም ግን ሲፈን ማለት ነው። ሲፈን እንግዲህ ለምንድን ነው የገደለቻት ስንል እንግዲህ ሲፈን እናቷን የገደለቻት ወይዘሮ ሰምሃል ናት ማለት ነው። ወይዘሮ ሰምሃል እንግዲህ ደፍኒን ትባላለች። የሲፈን እናት ማለት ነው። እንግዲህ እዛ ለረዥም ዓመት በቤት ሰራተኝነት ትሰራ ነበረ ማለት ነው ደፍኒን። እንግዲህ ይህንን ለመበቀል ነው እንግዲህ ሲፈን ሁሉንም ቤተሰቡን እንዲሁም አምነንን ያለ እናት ለማስቀረት እናቷን ደፍኒንን እንግዲህ እየገደለቻት ሰምሃል ስለሆነች ከዚህ ይህንን ደግሞ የእናት ሞት እንዴት አይነት ከባድ እንደሆነ ያው ለማሳየት ነው ማለት ነው። እንግዲህ ያደረገችውን ሴራ ማንም አያውቅም። በመጀመሪያ የተቆረጠ እጅ በሷ አስላከች ማለት ነው። እንግዲህ ያንን ነገር እንግዲህ የደፍኒን እጅ ነው ማለት ነው። እና ይህንን አውቃ እንግዲህ አዛኝ መስላ ነው እንግዲህ በቃ ጠበቃ መስላ ነው ማለት ነው የገባችው እዛ ቤት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ጀምሩ፣ ላይክ ሰብስክራይብ ማድረጋችሁን አትርሱ። ስለሚተከታተሉኝ ከልብ አመሰግናለሁ። እነሆ ድራማን ይዤላችሁ ቀርብ ያለው በሚያሳዝን ሁኔታ እንግዲህ ያው ፓራላይዝ እንደሆነች ይታወቃል። በመድኃኒት መቀየር ምክንያት እንግዲህ ፓራላይዝ እንደሆነች ይታወቃል። እንግዲህ ወይዘሮ ሰምሃል በስተመጨረሻም እንግዲህ ሲፈን ገላታለች ማለት ነው። እንግዲህ ወይዘሮ ሰምሃልን ለመግደል ብዙ ጥረት አድርጋ ነበረ ሜርሲ። ነገር ግን እሷ በቃ እያሳሳቀች በበቃ ዘመድ መስላ ቀርባ ነው እንግዲህ ማለት ያው ቀሳ ተንኮሏ ሳይታወቅባት ነው መስራት ፈልጋ የነበረ። እንግዲህ በተዘዋዋሪ ደግሞ ሲፈን ሲጣርጋ ገላታለች ማለት ነው በትራስ። እንግዲህ በጣም ያሳዝናል። እንግዲህ አምነን ልቡ ተሰብረዋል። ሁሉም በቃ በጣም አዝነዋል። በቃ ጄሪ ለራሱ እንግዲህ ጄሪና እንግዲህ ሜርሲ ተጣልተዋል ማለት ነው። እንግዲህ ጓደኛሞች ሆነው አብረው ተንኮል እየሰሩ እንዲሁም ደግሞ እንግዲህ ሜርሲ ከአንቺ ጋር እንግዲህ ጓደኝነቴን አብቅቻለሁ ብላታለች። እንግዲህ ሁሉንም ጓደኛ የምትረዳኝ በቃ አንቺ ብቻ እኮ ነሽ ምናምን ትላታለች ማለት ነው ሜርሲን። እና ፍቅራቸው በቃ ምንድን ነው ወይዘሮ ሰምሃል እስክትሞት ድረስ ነበረ ማለት ነው። ከዛም በኋላ እንግዲህ ግዳጇን ጨረሰች ማለት ነው። እንግዲህ ጄሪ ልጁን እንግዲህ የወንድሟን ሚስት ለመግደል ነበረ ሀሳቧ ማለት ነው ሜርሲ። እሱም ተሳክቶላታል። ስለዚህ ጄሪ ደግሞ እንግዲህ አርግዛለች ማለት ነው። አርግዛለች ከአምናን አርግዛለች ማለት ነው። እንግዲህ ሰውን ለማናደድ ብሎ የገባበት ጣጣ እንግዲህ አምነን ያው እንግዲህ ልጅ ይዞበት መጥቷል ማለት ነው በሚያሳዝን ሁኔታ። እንግዲህ ሜርሲ እንግዲህ
እሷ ያንን መድኃኒት ቀይራ እንግዲህ ቤሉልን እና ወይዘሮ እናት ዛህራን እነሱ ናቸው ብላ እንግዲህ ለአምነን አሳምነው ጀሪ ማብራ እንግዲህ አምነንን አሳምነው ከቤሉል ጋር እንዲጣላ አድርገውታል ማለት ነው። ቤሉልን ትቶ ጀሪን እንደዚህ ከእሷ ጋራ እንድትሆን አድርጋለች ማለት ነው ሜርሲ። እና አሁንም ደግሞ እንግዲህ ሰማልን ገላ በቃ እነሱ ናቸው ለማስባል ነበረ እቅዷ ማለት ነው። ነገር ግን ያው እንግዲህ ያው ሜርሲ በቃ ቀንና ሰዓት ነበረ የምትጠብቀው የነበረ ማለት ነው። ያው ደስ ብሏታል። በቃ በጣም ነው የተደሰተችው እንግዲህ ይህንን ነገር በማድረጓ እንደው ተንከባከቧት ሲል እንኳን ማለት ነው አምነን እናቴ ወደ ድሮ ትውስታዋ ተንከባከቧት ሲል እሺ አለችን። አይ በተዘዋዋሪ እንግዲህ እንዳታስታውስ ማድረግ ነው የኛ ስራ፣ ጠንክረን እንሰራለን፣ ምንም ችግር የለውም የወንድሜ ልጅ እሷማ የወንድሜ ልጅ እቺ ክፉ እናትማ መኖር የለባትም እያለች እንግዲህ ያው እያስመሰለች ከእሱ ጋር ስትሆን ሌላ ሰው ናት፣ ከሌላ ጋር ስትሆን ደግሞ ሌላ ሰው ናት ማለት ነው ሜርሲ። እና እንግዲህ ወይዘሮ ሞርዚና እንግዲህ መታለች፣ እዚህ ልትኖር ነው። እኔ የምልህ ሜርሲ እንዴት ልትመጪ ቻልሽ እዚህ አለቻት ማለት ነው። አይ እኔማ የወንድሜ ልጅ ለማየት ነው የመጣሁት እንዲሁም ለመኖር አለቻት ማለት ነው። እንዴ እኔ ለቅሶ ጠብቄ ብቻ አይደለም የምመጣው ወንድሜ ልጅ ቤት ትላታለች። ቆይ አንቺ እጅሽ ካለበት የእህቴ ሞት ላይ እጅሽ ካለበት እመኚኝ እገልሻለሁ አለቻት። እንግዲህ እየመረመረቻት ነው አጥብቃ ማለት ነው። እዛ እንግዲህ ሁሉንም በተመስጦ እየተከታተላቸው ነው ማለት ነው። ሁሉንም ማን ምን እንዳደረገ ለማወቅ ማለት ነው። እና እንግዲህ አምነንም በጣም ተጎድቷል። ምግብ አይበላም ምንም በቃ በጣም ነው ያዘነው ማለት ነው። እናቱን ያጣው እንግዲህ ያው እንግዲህ ወይዘሮ ሞርዜና ደግሞ ልጄ በቃ ዝም በል ያው እኔም እኮ እህቴን ነው ያጣሁት፣ ነገር ግን እንዲህ ራስህን በመጉዳት አይደለም። እህቴ አንድ ሄዳለች አትመለስም። እናንተ ጠንከር በማለት ጎበዝ ሆነህ የእህትህ እናትህ ነብሷን ማስደሰት አለብህ። እንደዚህ ስላለቀስክ እንደዚህ ራስን ስለጣልክ ምንም የሚሆን ነገር የለም ብላ እንግዲህ እየመከረችው ነበረ። እንግዲህ ወይዘሮ ሞርዚና እንግዲህ ሁሉንም እየመረመረቻቸው ነበረ እንግዲህ እንደሚታወቀው። እናም ከሜርሲ ላይ ትኩረት አድርጋለች ማለት ነው። ከሜርሲ ላይ እና ከሁለቱ ላይ ትኩረት አድርጋለች ማለት ነው። እንግዲህ ለምን በትኩረት ነበር ስትመለከታቸው የነበረ ማለት ነው። ሀዘኗን ትታ ማን እንዴት ሆኖ ከልቡ እንዳዘነ ማን እንዳላዘነ እያየሽ ነበረ ማለት ነው። እንግዲህ ያው በእርግጥ ፍርዷ ነው ማለት እናቷን ነው ያሳጣቻት። እንግዲህ እናቷን ነው ያጣችው። ቢሆንም ግን ይህንን ያክል ነገር ማድረግ አልነበረባትም። አምነንን እንግዲህ ወይዘሮ ሞርዚና እንግዲህ አምነንን እኔም ቆይ ግን ይህንን ማን እንዳደረገ ታውቃለህ? የምትጠራጠረው ሰው አለ አለችው ማለት ነው። በነገርሽ ላይ አክስቴ ሞርዚና የሰርጌ ዕለት ከትናንትና ወዲያ እንግዲህ የሆነ የተቆረጠ እጅ መጥቶ ነበረ እና ያን ነገር ደግሞ እማዬ እንደምታውቅ በጣም እርግጠኛ ነበርኩኝ። ማን እንደላከው ግን በጭራሽ ላውቅ አልቻልኩም። እና ግን ቆይ ግን ከሜርሲ ጋር ተጣልተው ነበረ እንዴ? እህቴን በደንብ እንደማክስትህ እህቴን እንደማትወዳት አውቃለሁ እና እሷ ያደረገችው ይመስላል ትለዋለች። አይ በፍጹም እሷ ያደረገችው አይመስለኝም። እሷ ራሷን እኩል ከኛ ጋር ነው የደነገጠችው እና እኔ ምናልባትም በድርጅቱ ላይ ክፉ ነገር የሚያስቡ ሰዎች ሊሆኑ ይችላሉ፣ አላውቅም አክስቴ። ግን እናቴ ግን በጣም እርግጠኛ እንደነበረች ያንን የተቆረጠ እጅ ማን እንደላከው
እርግጠኛ እንደምታውቅ በጣም እርግጠኛ ነኝ። ለምን ስታየው በቃ የሆነ በጣም ነው የደነገጠችው። እና አላውቅም ይህንን ማን እንዳደረገ በቃ ይኸው ያንን እየተቆረጠች ልከውልኝ በሁለተኛ ቀኑ ነው እንግዲህ እናቴን ያሳጡኝ። ማን ሊሆን ይችላል እያለ ነው እንግዲህ። እኔ ይኸውልህ የኔ ልጅ እህቴን ማን እንደገደላት ሳላውቅ በፍጹም አረፌ አልቀመጥም። ብቻ አንተ ጠንክርልኝ ልጄ፣ ደግሞ የትም አልሄድም፣ እዚሁ ከአንተ ጋር ነው የምቀመጠው። የእህቴ ደም ፈሶ አይቀርም። እህቴ እንደዚህ በማንም እንትን ብላ አትቀርም፣ ሙታ አትቀርም። እህቴን የግድ ማን እህቴ እንደዚህ እንዳደረጋት ማወቅ አለብኝ ብላ እንግዲህ ትለዋለች። እሺ አክስቴ ብሎ እንግዲህ ያው ምግብ አይበላም፣ በጣም አዝኗል። እንግዲህ ሲፈንም በቃ ወደ ውጭ ወጣችና ሜርሲ ምን ትሰሪያለሽ እዚህ ላይ አለቻት። ምን እያሰብሽ ነው ግን ውድ ሲፈን አለቻት ማለት ነው ሜርሲ። እንዴ ምን ላስብ እችላለሁ እንደዚህ ጥቁር በጥቁር ለብሼ ስለምን ላስብ እችላለሁ አለቻት ማለት ነው። ተጠራጥራለች። ለራሱ ደስ ቢላትም ግን እሷ እንዳደረገችው ተጠራጥራለች ማለት ነው ሜርሲ ራሷ ማለት ነው። ለምን በቃ እምባ እንኳን የላትም ማለት ነው። ዝም ብላ ነው ወይኔ እናቴ እያለች እንትን ስትል የነበረው ማለት ነው ሲፈን ማለት ነው። እና ያው በጣም ያዘኑት እንግዲህ እና ዛህራ ናቸው። እንዴት እኔን ትተሽኝ ትሄጃለሽ እንዴት ብሎ በጣም ርር ብለው ነው ያለቀሱና ቤሉል ደግሞ እንግዲህ በቃ ሄደችና አቶ አምነን አይዞ እንግዲህ ተጽናና፣ እንግዲህ ያው አንተ ስትጽናና ነው ለወይዘሮ ሰማለም ያው ደስ የሚላት፣ እባክህን ተጽናና አለችው ማለት ነው። ገብታ እንግዲህ አያገባሽም ሂጂ ውጭልኝ አላትና ውጥታለች ማለት ነው። እውነቱን ግን